የተአምራት አምላክ ተአምረኛ ደራሲ ታምራት ኃይሌ ተራኪ ዳዊት ወርቁ ክፍል 5 ተጠቅቼ የምኖርበትን የዕለት ጉርሴን የምቃርምበት ዘብሬ ጠጅ ቤት ደንበኛ የሆነ አቶ ጥላሁን አበራ የሚባል ሰው ከሰዓት በኋላ ላይ ወደ ጠጅ ቤቱ መጣ። ይህን ሰው ለረጅም ወራት አውቀዋለሁ። ጫማዎቹም ደንበኞቼ ናቸው። ኑሮው ከሚፈቅድለት በላይ ይጠጣል። ኃይለኛ አጫሽም ነው። ግን ቀልደኛና ተግባቢ ሰው በመሆኑ እኔንም እንደ ጓደኛ ያህል ይቀርበኛል። ጫማውን ካስጠረገኝ በኋላም እንደ ሌሎች ሰዎች የደንቡን ሳይሆን ተረፍ አድርጎን የሚከፍለኝ ዝርዝር ከሌለውና ድፍን ብር ከሰጠኝም መልሱን ከመቀበል ይልቅ ሌላ ጊዜ ብሮሽ ታደርግልኛለህ ይለኛል። በሌላም ጊዜ ሲመጣ ጨምሮ ይከፍለኛል እንጂ ቀሪ ገንዘቡን አስታውሶ አይጠይቀኝም። በጣም እወደዋለሁ፣ አክብረዋለሁ። ታዲያ አቶ ጥላሁን በዚህ ዕለት አዲስ የግንኙነት ምዕራፍ የሚከፍትበት መልእክት ይዞልኝ መጣ። እንደተለመደው ጫማውን ሊያስጠርገኝ እንግዶችን ከማስቀምጥበት ጠፍጣፋ ድንጋይ ላይ አረፍ አለ። ጆሮዬን ያዝ አድርጎ ፈጠን በይ አለኝ። ቶሎ ቶሎ እያልኩ ጫማውን እያጸዳውለት እያለ ጮሎ አገርሽ የት ነው አለኝ። አገሬ በከምባታና ሀዲያ ነው አልኩት። የአገሬ ልጅ ነሻ አለኝ። ዝም አልኩት። ዝም ያልኩት ስላልመሰለኝ ነው። ለዚህ ምክንያቱ አቶ ጥላሁን ማታ ማታ ስራው በመደበኛነት በቂራ የገብቶች ማርጃ ድርጅት ውስጥ ሲሆን ቀን ቀን ደግሞ በቤቱ የአገር ልብስ ወይንም ሽመና ይሰራል። የዚህ ሙያ ባለቤቱ ደግሞ በአብዛኛው በቀድሞ ጋሞ ጎፋ ጠቅላይ ግዛት የዶርዜ አካባቢ ተወላጆች መሆናቸውን ስለማውቅ ነው የአገሬ ልጅ ነሻ የሚለው መቀበል ያልሆነልኝ። የሁሉም አካባቢ ተወላጅ ሙያው ልዩ ልዩ ነው ማለቴ ነው። ሆኖም አቶ ጥላሁን እውነትም የከምባታ ተወላጅ ነበር። የሽመናውን ጥበብ የት እንደተማረው አላውቅም። ቀጥሎም ስለ ትውልድ ቦታዬና ስለ ቤተሰቤ ሁኔታ በጥልቀት ጠየቀኝ። እኔም ስለ ማንነቴ፣ ስለ አካባቢዬና ስለ አስተዳደጌ በዝርዝር አጫወትኩት። እና አሁን ያለምንም ዘመድ ነው የምትኖረው አለኝ። አሁን ወደዚህ ሰፈር እንዴት መጣ ታዲያ? ከዚህ ሰፈርማ የመጣሁት ታላቅ ወንድሜን ተከትዬ ነበር፣ ግን ለምን እስከዛሬ አልነገርከኝም ሲለኝ ያለ ቀኑ የሚሆን ነገር እንደሌለ ባውቅም እንዲና እንዲያ ከማለት ይልቅ ዝም አልኩ። ጥቂት አተኩሮ ካየኝ በኋላ ከኔ ጋር መኖር ትፈልጋለህ አለኝ። እንዴታ ተገኝቶ ነው በሚል አይነት መልክ ፊቱን ካየው በኋላ አይኖቼም ባስ ያቆረዘዙ አፍሬ ያቀረቀርኩ። ለሰኮንዶች ያህል ዝምታ ሰፈነ። ሆዱ መንቦጫቦጩን አውቄያለሁ። እኔም ቀል ይወጣልኝ እንደሆነ ተሰምቶኛል። ነፍሴን በማዳን የጀመረው የጌታ ተአምር ኑሮዬን በማቅናት ሊቀጥል እንደሆነ አረጋግጫለሁ። ሂድ እስቲ ሲጋራ ግዛልኝ አለኝ በድንገት። የሰጠኝን አንድ ብር ይዤ ከፊት ለፊት ወደሚገኘው ኪዮስክ ሮጥኩ። አቶ ጥላሁን ዘወትር የሚያጨሰውን ያለ እንደሆነ ስለማውቅ 2 ፍሬ ይዤለት ከተፋልኩ። ሲጋራውን ሲቀበለኝ የነበረው ሲጋራውን ሳይሆን ፊቴን ነበር። አንዳች የርህራሄና የቆጨት መንፈስ አንገብግቦታል። አሁን ቁጥሩን ባላስታውስም ከሰጠኝ ብር ውስጥ ከተገዙት ሲጋራዎች ዋጋ ይልቅ የተመለሱት ሳንቲሞች በዛ ይሉ ነበር። መልሱን ሰጠው። ያዘው አለኝ። ቀጥሎም ወደ ቤት እንሄዳለን ተዘጋጅ ብሎኝ
የደንቧን ሊወሳስድ ወደ ጠጅ ቤቱ ገባ። እንደ ወትሮው ብዙ ሳይቆይ ተመልሶ ወጣና እንሂዳ አለኝ። ዕቃ ኤልያስ ትመለሳለህ፣ መጀመሪያ ቤቱ ነው አለኝ። የሊስትሮ ሳጥኔን እንደተለመደው ጥግ ካስያዝኩ በኋላ ተከተልኩት። ሁሉም ነገር የችኮላ ነበር። ንጉሥ አርጤክስስ መርዶክዮስን ከቤተ መንግሥቱ ደጃፍ ከሚገኘው ወለል ላይ አንስተው በንጉሥ ሰረገላ ላይ ያስቀምጡት ዘንድ ሐማን ፍጠን ብሎ እንዳስቸኮለው አይነት ነበር ነገሩ። እኔም በችኮላ ተከትየው ከጠጅ ቤቱ ብዙም ሳይርቅ ከፊት ለፊቱ ያለውን ኮረኮንች መንገድ ተሻግረን በስተቀኝ ከሚገኝ ቅያስ ገባን። ቅያሱ የሚያልቀው አቶ ጥላሁንና ቤተሰቡ ተከራይተው የሚኖሩበት የኮሎኔል ገለታ ግቢ አድርሶ ነበር። በሩ ገፋ ተደርጎ የሚገባበት ከውስጥ መሸጎሪያ የሌለው ነው። በግቢ ውስጥ አከራዮቹን ጨምሮ 4 ቤተሰብ ይኖራሉ። ከበሩ ሲገባ በቀኝ በኩል የሚገኘው የመጀመሪያው ቤት የአቶ ጥላሁን ነው። ከቤት ስንገባ ሳሎኑ መሸመኛው ወይንም ፋብሪካው በመሆኑ በምሰሶዎችና በችካሎች በተወጠሩ ክሮች ወይንም ድርና ማግ ተጣቧል። ጥቂት ሰራተኞች ተግባራቸውን እያከናወኑ ነው። አቶ ጥላሁን ከሰራተኞቹ ጋር የሚነጋገረው በዶርዝኛ ነው። የሆነ ነገር አላቸው። እነርሱ ማጸፋውን መለሱለት። ከሳሎኑ በቀኝ በኩል በአንድ ኮርነር ላይ የእንጨት ወንበሮችና ጠረጴዛ የሚገኙበት ማረፊያ አለ። ከዚያ ላይ እንድቀመጥ ካመለከተኝ በኋላ ወደ ጓዳ ገባ። ሲመለስ ባለቤቱን ይዞ መጣ። ባለቤቱ መልኳ ጠይም፣ ሰውነቷ ገዘፍ ያለና ፊቷ ላይ በልጅነቷ ይመስለኛል ኩፍኝ የወጣባት ምልክት ይታይባታል። ሳቄታና የደስደስ ያላት የረጋች ቤት እመቤት ናት። አቶ ጥላሁን ይሄውልሽ የጠፋ ልጅ ከመንገድ አግኝቼ አመጣሁልሽ አላት በቀልድ መልክ። ቆንጆ ልጅ ነው ብላ ሳቃለች። ቀጥሎም ይሄውልሽ የዚህ ልጅ ታሪክ እንዲና እንዲ ነው። በቃ ታሪኩን ሲነግረኝ አሳዘነኝና ይዤው መጣሁ። ልጆቻችን ከበሉ ይበላል፣ ጾማቸውንም ካደሩ ጾሙን ያድራል ከማለቱ አቋርጣ ኧረ ምንም ችግር የለም ቤተ እግዚአብሔር ነው አለች። ምን አለበት የልጆቻችን ጓደኛ ይሆናል፣ አይዞሽ ብላ ወዲያውኑ ወደ ጓዳ ገብታ በሳህን እንጀራና ወጥ ይዛልኝ መጣች። በላሁ። የአቶ ጥላሁን ሚስት አቃቂ በሰቃ አካባቢ ያደገች የኦሮሞ ተወላጅ ናት። በባልና ሚስቱ መካከል ያለ ፍቅርና የቤቱ ሰላም የሚያስደንቅ ነው። እንጀራ ከበላው በኋላ አቶ ጥላሁን የምትተኛበት አለ አለኝ። አይ የለኝም፣ ደንድር የሰጠኝ ሰሊን ብቻ ነው ያለኝ አልኩት። ደንድር የጠጅ ቤቱ አስተናጋጅ መሆኑን አትርሱ እና ተነስ ፍራሽ እንገዛለን ብሎኝ ወደ አዲሱ ቄራ የከብቶች በረት ፊት ለፊት ወደሚገኝ ጉሊት አካባቢ አመራን። ከዚያም ከሳርና ከማዳበሪያ የተሰራ ፍራሽ በአነስተኛ ገንዘብ ገዛን። ጋሽ ጥላሁን ከፊት እኔም ተሸክሜ ከኋላ ሆነን ወደ ቤት ተመለስን። ቤት ከገባን በኋላ ጥያቄ ተፈጠረብኝ። ቤቱ ወይንም ሳሎኑ በሙሉ የሽመና መሳሪያዎች፣ ችካሎቹ፣ ማህጉ፣ ማዳወሪያው የሞሉበት በመሆኑ ለመሆኑ የት ይሆን የሚያስተኙኝ ብዬ አሰብኩ። ለካስ ማታ ሲሆን ማጉና ድሩ ሁሉ ተጠቅልሎ ማዳወሪያው ሁሉ ተነስቶ በየችካሎቹ መካከል ባሉት ክፍት ቦታዎች ሰራተኞቹ ሁሉ የራሳቸውን ፍራሽ ጣል ጣል አድርገው የሚተኙበት መኝታ ቤት ኖሯል። አቶ ጥላሁንና ሚስቱ አንዲት ሴት ልጅና አንድ ወንድ ልጅ ነበራቸው። በተቀበሉኝ ዕለት ማታ ለልጆቹ ታላቅ ወንድማችሁ ነው እወቁት በማለት አስተዋወቀኝ። በተለይ ሴቷ ልጅ መድኃኒት ነፍስ አውቃ ስለነበር አዘነችልኝ። ራት ተበላ፣ ቡናም ተጠጣ። ለዛሬው እንግዳ በመሆኔ ከተቀመጥኩበት አልተንቀሳቀስኩም። በክብር ተስተናገድኩ።
አንዳንድ ጥያቄዎችም በተለይ የቤተሰብ ሁኔታ በተመለከተ ይጠይቁኝ ነበር። ጥቂት እንደቆየን የሽመና ሰራተኞቹ ካመሹበት መጡ። ለካስ ምግብ ከውጭ፣ ማደሪያ መኝታ ከቤት አይነት ውል ነው ያላቸው። ከቡናውም እነሱም ጠጡ። የመኝታ ሰዓት ደረሰ። ሁሉም ፍራሹን በችካሎቹ መሃል ጣል ጣል አደረገ። ለኔዋ አዲሷ የሳር ፍራሽ በቀኝ በኩል ከዳር ቦታ ላይ ተደለደለች። የምለብሰው ስላልነበረኝም አንድ አርጀት ያለ ጋቢ ተሰጠኝ። አዲስ አበባ ከመጣው ከ4 ዓመታት በኋላ ለመጀመሪያ ጊዜ ስርዓት ባለው ሁኔታ በቤት ውስጥ ማደሬ ነው። ብቸኞችን በቤት ውስጥ ያሳድራቸዋል ይላል መጽሐፍ ቅዱስ በመዝሙር 68:6 ላይ። ይህም የሆነው ጌታ ነፍሴን በቤዛነቱ አድኖ መንፈሴን ከውቃቢ መንፈስ አላቆና ስጋዬን ክፉ መንፈስ ካሳደረብኝ ውስጣዊ ተጽዕኖና ውጫዊ ጭቅቅት አላቆ ወደ ሰብአዊ ክብሬ በመለሰኝ ዕለት ወይንም ማግስት በመሆኑ በሁለንተናዬ ሊያድነኝ እንደፈጠነ ዳዊት እኔን ለማዳን ለመርዳት ፍጠን ብሎ እንደለመነ መሆኑን አየሁ። በማግስቱ የጧት ሻይ ከተቃመሰን በኋላ ሊስትሮዬን ይዤ ተሰማራሁ። ደንበኞቼንም ደንበኞች ያልሆኑትንም ሳስተናግድ ውዬ ባጠራቀምኩት ሳንቲም የማገዶ ከሰል ለአንድ ጊዜ የሚሆን ቡናና ስኳር ገዝቼ ማታ ላይ ወደ አዲሱ ቤተሰቤ መጣሁ። ይዤ የመጣሁትን በረከት ለእትዬ ስሰጣት እየሳቀች አይኖቿ በእንባ ተሞሉ። ለባለቤቷ ለጋሽ ጥላሁንም ነገረችው። ጋሽ ጥላሁንም ራሴን እንዳሻሽል እንጂ እንደዚህ አይነት ነገር ሁለተኛ እንዳላደርግ ከበድ ባሉ ቃላት አስጠነቀቀኝ። እኔ ደግሞ ጫት መቃም ትቼ ከከረፋው የጠጅ ቤት መጋዘን ወጥቼ በየቅያሱ የሰው ጫማ አቧራ እየቀላወጥኩ ከመንከራተት ድኜ መጠለያና ባለቤተሰብ የመሆን ዕድል በማግኘቴ እንኳን ስኳርና ቡና ከሰውነቴ እየቆረጥኩ በየማታው በስጣቸውም ደስታዬ ነበር። ቤተሰቡ ግን እግዚአብሔር የላከልኝ ረድኤት በመሆኑ በነፃ እንድበላና እንዳርፍ እንጂ ስለማናቸውም ነገር ሐሳብ እንዲገባኝ አልፈቀደም። እንግዲህ እዚያው ያለው ነበር የተቀበልኩትን አዲስ ሕይወት መለማመድ ጀመርኩት። ምግብ ሲሰጠኝ ጸልዬ መብላት፣ ጧት ስነሳና ማታ ስተኛ መጸለይ፣ የተሰጠኝን አዲስ ኪዳን ለማንበብ ሙከራ ማድረግ ጀመርኩ። አዲሱ ቤተሰቤ ፍቅሩን ጨመረው እንጂ ከቀድሞ የተለየ ፊት አላሳየኝም። ወቅቱ የአብዮት ግርግር ወቅት በመሆኑ የሁሉም ሰው ነፍስ መጠጊያ ይሻ ነበር። ጋሽ ጥላሁን ትንሽ ሞቅ ብሎት ሲመጣ እስቲ ዘምርልን ይለኛል። የሰማኋቸውን አዳዲስ መዝሙሮች በትንሽ ድምፅ አዜምላቸው ነበር። ሕይወቴ በጌታ ፍቅር ተገለባበጠ። ሳልፍ ሳገድም ሁሉ እዘምራለሁ። የምዘምረው በድምፅም በፉጨትም ነበር። ከትንሽ ጊዜ በኋላ በጸሎት ቤቷ ባስተናጋጅነት ወይንም ወንበርና የመዝሙር መጽሐፍት በመደርደርና በማሰባሰብ ማገልገል ጀመርኩ። ትልልቆቹና በክርስትና የቆዩት ወገኖች ሁሉም ጓደኞቼ ሆኑ። እነ ወንድም ፍቃዱ ታደሰ አሁን የብርሃን ወንጌል ቤተክርስቲያን መጋቢ ወይንም ፓስተር፣ ወንድም አራያ ስላሴ አሁን በምስራቅ መሰረተ ክርስቶስ ቤተክርስቲያን መሪ፣ ወንድም መኩሪያ፣ እነ እህት አሰፋሽ አደሬ፣ መጀመሪያ የጸሎትና የምክር ሕክምና ያደረጉልኝ ወገኖች እና ሌሎችም ቀልብ ውስጥ ገባው፣ አቀረቡኝ፣ አቀፉኝ። ጌታ በዚያም በዚህም ወገን አበዛልኝ። በቃ
የሊስትሮን ሕይወት ተሰናበትኳት። ሌላው የዘብሬ ጠጅ ቤት ደንበኛ አሁን ስማቸው ተረሳኝ፣ አንድ ቀን ጫማቸውን እየለወልኩ በድንገት ስራ ትፈልጋለህ አሉኝ። ምን አይነት አልኳቸው። በጠጅ ቤት ውስጥ በምግብ አስተናጋጅነት አሉኝ። የአዲሱን ሕይወቴንና የአዲሱን ስራዬን ዝምድናና መስማማት ጉዳይ ብጠራጠርም ከሊስትሮነት የሚያወጣኝ በመሆኑ ጥቂት ካቅማማው በኋላ እሺ አልኳቸው። በል ተነሳ አሉኝ ያለምንም ፋታና ቀጠሮ። የሊስትሮ ዕቃዬን ወደ በረንዳ ውስጥ ጠግቼ ግራ ቀኝ ሳልል ተከትያቸው ሄድኩ። በስተሰሜን በኩል ወደ ሳር ቤቶች አቅጣጫ ከሄድን በኋላ በዛሬው ወረዳ 23 ቀበሌ 08 ከዓለም አቀፍ ወንጌላዊት ቤተክርስቲያን ወይንም IEC ፊት ለፊት በሚገኘው አስፋልት ገባ ብሎ ከሚገኝ ደነባ ጠጅ ቤት ግቢ ገባን። የጠጅ ቤቱ ባለቤት ቀይ ወፍራም ባልቴት ናቸው። በወር 15 ብር ደመወዝ የምግብ አስተናጋጅነት ስራዬን ተረከቡ። አስፈላጊውን ስምምነት ከፈጸምን በኋላ ዘመዶቼን ተሰናብቼ በማግስቱ እንድመለስ ፈቃድ ጠይቄ ተመለስኩ። ማታ በቤታቸው መጠጊያ ለሰጡኝ ቤተሰብ ያገኘሁትን አዲስ ስራ ጉዳይ አጫወትኳቸው። እነርሱም በጣም ደስ አላቸው። ዕቃዬ እዚያው እንዲቀመጥና ፈቃድ ሲሰጠኝ መጥቼ እንዳያቸው አሳስበውኝ ለመጨረሻ ጊዜ በሳር ፍራሼ ላይ አደርኩ። በማግስቱ ልብሶቼንና ጥቂት ቁሳቁሶቼን ይዤ ወደ አዲሱ ሰፈሬ ተጓዝኩ። አዲሱንም ስራዬን ጀመርኩ። እሁድ እስከ 5 ሰዓት ወደ ቤተ ክርስቲያን እንድሄድ በተስማማነው መሰረት እየሄድኩ ጌታዬን ማምለክ ብችልም የጠጅ ቤቱ ስርዓትና አዲሱ ሕይወቴ አልተግባቡልኝም። ይባስ ብሎ ከጥቂት ቀናት በኋላ ጠጅ ቀጂው ሰው ስራውን ጥሎ ሲሄድ አስሬ ጠጅ መቅዳቱንም ተግባር ደርቤ እንደሰራ አዘዙኝ። ስራ ወዳድና ሽባይ፣ እድገትን አፋቂና ባለብሩህ አእምሮ እንዲሁም ተግባቢ ባህሪን ጌታ ስለሰጠኝ በጥቂት ቀን ውስጥ በቤቱ የመጨረሻ ባለስልጣን ሆንኩኝ። እነ ዳንኤል በባቢሎን ቤተ መንግስት የጠጅ አሳላፊነት ተግባር ላይ ቢሰማሩም በመብልና መጠጥ ወይንም ጠጅ እንዳይረክሱ ቁርጥ ውሳኔ እንዳደረጉ ሁሉ ምንም እንኳ አትጠጣ፣ 1 አዝዤልሃለሁ፣ 2 አዝዤልሃለሁ የሚለኝ ብዙ ቢሆንም እንኳን ዛሬ በክርስቶስ የአዲሱ ዓለም ዜጋ ሆኜ ይቅርና ድሮም የሚያሰክር ነገር ጠጥቼ ስለማላውቅ ግብዣውን በመቀበልና በመመዝገብ በተጋበዝኩት ጠጅ ወይንም ብርሌ ዋጋ ልክ ከዕለቱ ሽያጭ ቀንሼ ሂሳቡን በመውሰድ ራሴን ለመጠበቅ ሞከርኩ። ይህም ቢሆን ውሎ ሲያድር ዳግም ልደትና ታድሶ ካገኘው መንፈሴ ጋር ስላልተጣጣመልኝ መላ መፈለግ ጀመርኩ። ስራውን ተረከቡኝ እንዳልል ወደዚህ ስራ ያመጡኝ ትልቁ ሰውዬ እንዳያዝኑብኝና የጠጅ ቤቱ ባለቤት የሆኑት ባልቴት ችግር እንዳይገጥማቸው ሰጋው። በዚህ ሁኔታ ተወጥሬ ባለሁበት ሰዓት አንድ አደጋ ተፈጠረ። ቀኑ ዓርብ ጠዋት ይመስለኛል። ለቅዳሜና እሁድ የሚሆን አዲስ ጠጅ ተሰርቶ በርሜሉ ተሞልቷል። እኔም ቤቱንና ቁሳቁሶቹን ሁሉ አጥቤና ቦታ ሲዤ ሳበቃ ሰውነቴን ታጥቤ ከቤቱ በረንዳ ላይ ልብሶቼን ተኩሳለሁ። ልብሶቼን እየተኮስኩ ትንሿን ሬዲዮ ከፊት ለፊቴ ጠረጴዛ ላይ አስቀምጬ የጧት ሬዲዮ ፕሮግራም አዳምጣለሁ። በየመካከሉ ደግሞ ሰማያዊ መዝሙር በፉጨትም በድምጽም አንጎራጉራለሁ። ለካስ በግቢ ውስጥ ያለ አንድ 5 ዓመት ሕፃን ወደ ሳሎኑ ገብቶ የበርሜሉን የጠጅ ማፍሰሻ ቧንቧ ከፍቶት ኖሮ ለቅዳሜና እሁድ ገበያ ታስቦ የተሞላው አዲሱ በርሜል ሙሉ ጠጅ
ምንም ሳይቀር ፈሶ ሳሎኑን ቀይ ሐይቅ አስመስሎታል። ይህ ሁሉ ሲሆን የማውቀው ነገር የለም። ሕፃኑ ደንግጦ ከሳሎኑ በጓሮ በር ሲወጣና የጠጅ ቤቱ ባለቤት ወደ ሳሎኑ ሲገቡ አንድ በመሆኑ ቢያንስ የችግሩ ምንጭ ምን እንደሆነ ለማወቅ ረድቷል። ሴትዮዋ እንደገቡ ራሳቸውን ይዘው ጩኸታቸውን አቀለጡት። እኔ ደግሞ ወይ ወድቀዋል አለዚያም የሆነ ሰው አፍኗቸዋል ብዬ ሮጬ ስገባ ለካስ የኔው ጉድ ነው ያስጮኻቸው። እንዳዩኝ እጃቸውን ወደ እኔ ዘርግተው ውጣልኝ በማለት ጮሁ። እኔ ራሴ በሆነው ነገር ግራ ተጋብቻለሁ። ምክንያቱም ሁሉንም ነገር ያደራጀሁት በጥንቃቄ እንደሆነ አውቃለሁ። ደግሞም በቤት ውስጥ ካለኔ ከነጋ የገባ ሰው የለም። እማማ እያልኩ ስጠጋቸው የባሰውን ተበሳጩብኝ። እንባቸውን በነጠላቸው ጫፍ ይጠርጋሉ፣ አፍንጫቸውን ይጠርጋሉ። በጣም ተጎድተዋል። በግቢ ውስጥ ያሉ ሰዎች ተሰበሰቡ። ከግቢ ውጪ በጎረቤት ያሉም ሰምተው መጡ። ለነሱ በጥሞና አስረዳው። በኋላም ያጣጠኛ ሕፃን መሆኑ ሲታወቅ እኔ ነጻነት ተሰማኝ። ግማሹ ሰው እኔን ያጽናናኛል፣ ግማሹም ማማን ያባብላል። ሌሎች ደግሞ የሕፃኑ እናት በሆነችው ወጣት ልጇን ባልመያዟ ይቆጣል። የተቀሩት ደግሞ የጠጁን ሐይቅ እየቀዱ ያፈሳሉ። ድራማው እኩለ ቀን ላይ ተጠናቀቀ። ሴትዮዋ ከብስጭታቸው ሊበርዱ ባልመቻላቸው ጎረቤቶቻችን አንተ ዞር ብለህ በኋላ ተመለስ አሉኝና በአቋራጭ ባገኘሁት ፈቃድ ቤተሰቦችን ወይንም ነጋሽ ጥላሁንን ለመጠየቅ ሄድኩ። ነጋሽ ጥላሁን ባለቤት ጉዳዩን አጫውቻት ምናልባት ዛሬ መጣ ይሆናል በማለት አመሻሽ ላይ ተመለስኩ። የጠጅ ቤቱን ስራ ያገኙልኝ ሰው ተጠርተዋል። ጎረቤቶችም ተሰብስበዋል። ጉዳዩን አስረዳ ተባልኩ። የሆነውን ነገር በጥሞና አስረዳው። ለማስረጃነትም ለአደጋው መንስኤ የሆነው ሕፃን ታውቋል። እንግዲህ እኔ ምን አጠፋው አልኩ። ጉዳዩ እኔን ከዚህ ከማልፈልገውና ከአዲስ ሕይወቴ ጋር ግጭት ከፈጠረብኝ ስራ ላይ ያላቀቀኝ መጣ የሰማይ አምላክ ውሳኔ ስለሆነ ሴትዮዋ አስረክቦኝ ሂድ በሚል ውሳኔ ጸኑ። እኔም ስለተፈጠረው አደጋ ይቅርታ አድርጉልኝ፣ ስራውና ቤቱን ግን ይረከቡኝ አልኩ። ይቅርታ ጠይቅ ተባልኩ። ጎንበስ ብዬ ይቅርታ ጠየቅኩ። ልብሶቼን፣ ትንሿን ሬዲዮኔንና ሌሎች ቁሳቁሶቼን ካጠራቀምኩት ጥቂት ገንዘብ ጋር ለቃቅሜ ግቢውን ተሰናብቼ ስወጣ ሰፈርተኛ ሁሉ ታላቅ የሐዘን ስሜት አሳዩኝ። በርከት ያሉ ሰዎችም አጅበውኝ በመውጣት ያጽናኑኝና ያበረታቱኝ ነበር። ከዚያ መሃል አንድ ጎልማሳ ጎረቤታችን ጠጋ ብሎ አይዞ እንኳንም የጠጅ ቤት ስራ ቀረብህ፣ እኔ ጋራጅ አስገባለሁ፣ ሙያ ብትማር ይሻላል፣ ሰኞ ጠዋት ዜናና አብረን እንሄዳለን አለኝና ከመዳኔ በረከት ጋር እግዚአብሔር ወደ ሰጠኝ በረከት ወደ አቶ ጥላሁን ቤት አመራው። እዚያ እንደደረስኩም ለኒሁ ዘመዶቼ ሁኔታውን አስረዳው። ሰኞ ጠዋት ወደ ጋራጅ ስራ ለመምድ ሊያዛውረኝ ቃል ወደ ገባልኝ ሰው ሄድኩ። በገባልኝ ቃል መሰረትም ወደሚሰራበት ጋራጅ ይዞኝ ሄደ። በጎፋ ማዞሪያና በእህል ጎተራ መካከል ላይ የሚገኝ ገብረ ዮሐንስ ተድላ የተባሉ ሰው ጋራጅ ለተወሰኑ ዓመታት የኑሮዬን አቅጣጫ የምለውጥበትና አዲስ የሥራ ልምምድ የማደርግበት ስፍራ ነበር። እንደገባው የአንድ የባሌስትራ ቀጥቃጭ ሰው ረዳት ሆኜ ተመደብኩ። በመጀመሪያ ቀን ረፋዱ ላይ አደጋ መሳይ ነገር ነበር። እንኳን ደህና መጣ ያለኝ። የባሌስትራ ቅጥቀጣ አደገኛ ስራ ነው። የትልልቆቹ መኪናዎች ባሌስትራ እንደሚታወቀው ረጅምና ከባድ ነው። ባሌስትራ የሚቀጠቅጠው ደግሞ በሳት እየጋለ ነው። ረዳት ሆኜ የተሰጠሁት ሰው ስለ ስራው በዝርዝር አላስረዳኝም። አንዱን ረጅም ባሌስትራ በሳት ሊያግል ሌላኛውን ጫፍ ይዘህ ቁም አለኝ። እንዳዘዘኝ ይዤ በመቆም የባሌስትራው አንድ ጫፍ ቀይ ፍም እስኪሆን ድረስ አጋለሁ። አውጣው አለኝ። አውጥቼ በመቀጥቀጫ ላይ አጋደምኩለት። አጠንክረ ያዝ አለኝ። አቅሜ የቻለውን ያህል አጠንክሬ ይዤ ቆምኩኝ።
በትልቁ መዶሻ የጋለውን ባሊስትራ ሲመታ ክንዴ ሊወልቅ ደረሰ። አይዞህ እያለኝ ለጥቂት ጊዜ ከደበደበው በኋላ ሌላኛውን ወይንም ያልተቀጠቀጠውን ክፍል እሳት ውስጥ አስገባለኝ። ይህን ጊዜ ነው አደጋው የተከሰተው። የባሊስትራውን ቀዝቃዛ ጫፍ አዙሬ መያዝ ነበረብኝ። ታዲያ የተቀጠቀጠውን ክፍል ፍምነቱ ለቀቀው እንጂ እሳትነቱ አልለቀቀውም ኖሮ አንዴ ሲጨብጠው የቀኝ እጄ መዳፍ ቀይ ጥብስ ሆነ። እጄ ሲጠበስ እሳት ውስጥ የተቃጠለ ቆዳ አይነት ሽታና ጭስም አወጣ። በድንጋጤ ባሊስትራውን ጥዬ መሬቱ ላይ ቁጭ ብዬ ለግማሽ ቀን ያህል አለቀስኩ። የሰውየው ጥፋት አንደኛውን የጋለውን ክፍል አዙሬ ሲይዝ ጥንቃቄ እንዳደርግ አለመምከሩ ሲሆን፣ ሁለተኛ እሱ ሲይዝ የሚጠቀምበትን ጆንያ መሳይ ድብዳብ ነገር እንድጠቀምበት አለመስጠቱ ነበር። ለማንኛውም አደጋው ተከሰተ። እሱም ደንግጦ ሊያባብለኝ ሞከረ። ሌሎች ሰራተኞችም ከበው አጽናኑኝ። የማታ ማታ እጄ በተቃጠለ ዘይት ታጅሎና በጨርቅ ተጠቅልሎልኝ ወደ ቤት ሄድኩኝ። ከ2 ሳምንታት በኋላ ተመልሼ በግራ እጄ በማቀበል የጋራጅ ስራ ልምዴን ቀጠልኩኝ። ታዲያ የጋራጅ ስራ የሚለማመድ ሰው ሙያውን አውቆበት ራሱን ችሎ እስኪሰራ ድረስ ለሳሙና ተብሎ 2 እና 3 ብር በሳምንት ከሚሰጠው በቀር ደሞዝ አይከፈለውም። በዚህ መሰረት ሰራተኞች ደሞዝ የሚቀበሉበት ቀንና ሰዓት እኔ ግቢውን በማጽዳትና ዕቃ በመሰብሰብ ራሴን በስራ እጠምደዋለሁ። በመጨረሻ ሰራተኛው ሁሉ ደሞዙን ተቀብሎ ከጨረሰ በኋላ ባለቤቱ ይጠራኝና ከቢሮው ከካዝና ሳይሆን ከኪሱ 2 ወይንም 3 ብር ያወጣና ሳሙና ገዝተህ ታጠብ ብሎ ይሰጠኛል። ጌታ በሰው ዘንድ የሰጠኝ ፍቅርና መከበር ግን የተትረፈረፈ ነበርና ከጋራዡ ሰራተኞች አብዛኞቹ ደሞዛቸውን ከተቀበሉ በኋላ የ2 እና የ3 ብር ድጎማ ሊያደርጉልኝ ቆመው ይጠብቁኝ ነበር። ከባለቤቱ ጀምሮ ሰራተኞቹ ሁሉ የሚሰጡኝ ድጎማ ቢጠራቀም ሁነኛ መካኒክ ወይንም በያጅ ወይንም ባትላ ሜራ ከሚያገኘው ሳምንታዊ ደሞዝ ይበልጣል ወይንም ይስተካከላል። ከዚህ ሌላ ለጥገና የሚመጡ ከባድ መኪና ሾፌሮች ስለሚወዱኝ በመኪናው መጫኛ ውስጥ የተራገፈውን የእህልና የቡና ርጋፊ ጥረግና ውሰድ ይሉኝ ነበርና ቡና የጫነ መኪና ሲመጣ ጠርጌ የምሰበስበው ጠርቀም ያሉ ኪሎዎች የሆኑና ለሰፈራችን ሱቆች በመሸጥ ሌላ ተጨማሪ ድጎማ አገኘ ነበር። በዚያም ሆነ በዚህ ከራብ ከመውጣቴም በላይ ከብዙ ጊዜ በፊት ገጠር የጣልኳቸውን ቤተሰቦችን በየት በኩል እርዳታዬን ላደርስላቸው ማለት ጀመርኩ። በተለይ ደጓንና ሩሩዋን እናቴን። በመንፈሳዊ ጉዞዬ በኩልም የምገኘው በሌላ ምዕራፍ ላይ ነበር። የመጀመሪያዋ እናት ቤተክርስቲያኔ ብርሃነ ወንጌል መጥምቃዊት ቤተክርስቲያን የባፕቲስት ጄኔራል ኮንፈረንስ ከተሰኘ አሜሪካ የወንጌል ተልእኮ ፍሬ ነች። እኔ ወንጌል በበራልኝ ሰሞን የሚስዮናውያኑ ቁጥር በዛ ያለ ነበር። በእድገት ላይ የነበረው የአገሬው ተወላጅ በአንድነት የሚያመልክባት ሞቅ ያለች አጥቢያ ስትሆን የጸሎት ቤቷም እነኚሁ ሚስዮኖች አሳምረው የሰሩት በቀድሞ ቡልጋሪያ ኤምባሲ ማዞሪያ ዝቅ ብሎ የሚገኝ ነበር። አሰራሩ የምዕራባውያንን የጸሎት ቤት ግንባታ ዘይቤ ተከትሎ የተገነባው ጣሪያው ወደ ላይ ሾጠጥ ያለ ሆኖ የጣሪያው ክዳንም አሜሪካኖቹ ሽንግል የሚሉት አይነት ከሬንጅ የተሰራ ነበር። ቆይቶ ግን በቆርቆሮ ክዳን ተለውጧል። የህንጻው ፎቅና ምድር ቤት ሲኖረው ፎቁ የማምለኪያ አዳራሽ፣ ምድር ቤቱ ደግሞ የአስተዳደር ቢሮና ልዩ ልዩ አገልግሎት የሚሰጡ ክፍሎች ከአንድ አነስተኛ የስብሰባ አዳራሽ ጋር የያዘ ነው። ግቢው በኋላም በፊትም አስፋልት ሲሆን በግንብ የታጠረና በአጥሩም ላይ የሚያምሩ ሀረጎችና ዛፎች ነበሩበት።
ኋላ ላይ በፓስተሩ ወይንም ጋሽ በዩ መሪነት ለሐረጎቹ ቆጥ ነገር ተሰርቶላቸው በርብራቡ ላይ በመዘርጋት የማረፊያና አንዳንዴም መጽሐፍ ቅዱስ ማጥኛ በመሆን ያገለግሉ ነበር። በኋላ በደርግ መንግስት የበታሹሞች ትዕዛዝ በግፍ ከተወሰደ በኋላ በኢህአዴግ ዘመን መንግስትም ተገቢው ፍትሃዊ ውሳኔ ስላልተሰጠበት እስከዛሬ ድረስ ከተሰራለት ዓላማ ውጪ ለመንግስታዊ ልበለው ለህዝባዊ አገልግሎት እንደዋለ ይገኛል። እንዴት ወደዚህ ቤተክርስቲያን አቀና ማለታቸው አይቀርም። እንዲህ ነበር። ያቺ በጎፋ ገብርኤል ቤተክርስቲያን ወጣቶች በቀድሞ አጠራር ሃይማኖተ አበው በዘመኑ አጠራር የተሐድሶ እንቅስቃሴ የምትመራው ትንሿ ጸሎት ቤት በእናት ቤተክርስቲያኒቱ ወይንም የጎፋው ገብርኤል ቁጣና ትዕዛዝ ከመዘጋቷ በፊት እነኛ የተሐድሶ አባላት እንዲያው ከቤተክርስቲያኒቱ ሳንላቀቅ እዚያው ሆነን እያገለገልን የእናት ቤተክርስቲያናችንን ህብረተሰብ በወንጌል እናግዛለን የሚል እምነት ነበራቸው። ታዲያ ሌሊቱን በመዘመርና በማስቀደስ እዚያው አድረው ሲነጋጋ ልክ የትልቋ ቤተክርስቲያን አገልግሎት ሲደመደም ወደዚያቸው ራሳቸው በመዋጮ ወደ ተከራዩት መሰብሰቢያ ቤት ገብተው ይሰበሰቡና ቃሉን ያጠናሉ፣ ይጸልያሉ፣ ይዘምራሉ። ይህንኑ መሰል እንቅስቃሴ በወቅቱ በዮሐንስ ቤተክርስቲያን ራስ ደስታ አካባቢ፣ በስላሴ ቤተክርስቲያን 4 ኪሎ፣ በያሬድ ቤተክርስቲያን በቅሎ ቤትና እንዲሁም በሌሎችም አካባቢዎች በመቀጣጠሉ እሁድ ከቅዳሴ በኋላ ሁሉም የየራሳቸው መሰብሰቢያ የጀመሩ በመሆኑ አንዳንዴ ከነኚህ ቦታዎች ሁሉ አገልጋዮች ከአንዱ ወደ አንዱ በመዘዋወር ያገለግሉና ይበረታቱ ነበር። እንቅስቃሴው እየበረታና ብዙ ወጣቶች አይናቸው እየተከፈተ ሲመጣ ከአዋቂዎችም ጥቂት የማይባሉ ከዲያቆናት ጭምር ወንጌል በትክክል ሲረዱ ጉዳዩ ቀስ በቀስ ከጓዳ ወደ አደባባይ ይገለጥ ጀመር። ይህኔ ነው እንግዲህ የእናት ቤተክርስቲያን መሪዎች መቀየም የጀመሩት። ጉዳዩን በመሃል ሆነው የሚያጋግሉና ፈጽሞ ያልሆኑና ያልተደረጉ የፈጠራ ታሪኮችን እያቀናበሩ ለቀሳውስቱና ጳጳሳቱ የሚያፈሱ ሰዎች ነበሩ። በሌላ በኩል ደግሞ በሶሻሊዝም የጀመርኩትን ወደ ፍጻሜው ኮሚኒዝም ደረጃ አድርሳለሁ። ሆኖም ከእንቅፋቶች አንዱ ሃይማኖት በተለይም ከአሜሪካን ኢምፔሪያሊዝም እና ከሲአይኤ ጋር ንክኪ እንዳለ የደረስኩበት መጤ ሃይማኖት ወይንም የፕሮቴስታንት እምነት በመሆኑ እሱን ከመንገድ ካላስወገድኩ ካሰብኩበት ልደርስ አልችልም ማለት የጀመረው የደርግ መንግስት ታችኛው መዋቅር ማለትም ቀበሌ፣ ከፍተኛ ቀጠና ወዘተ የተሰኙት ሁሉ ተቀባበሉት። ሃይማኖተኞቹ ሰፈር የተጀመረውን ጸረ ጴንጤ እንቅስቃሴ ፖለቲካዊ ድጋፍና ሽፋን መስጠት ጀመሩ። ፖለቲከኞቹ ለሃይማኖት ቀናንያኑ እናንተ ጀምሩት እኛ እንጨርሰዋለን ያሏቸው ይመስላል። አንድ እሑድ ማለዳ የትልቋ ቤተክርስቲያን ሜጋፎን እንዲህ የሚሉ መግለጫና ማስጠንቀቂያዎችን አስተጋቡ። የተወደዳችሁ ምእመናን፣ ከጉያችን ሆነው ግን ቤተክርስቲያናችንና ታሪኳን ሊያጠፉ በስውር የተሰማሩ ጸረ ማርያም፣ ጸረ ቅዱሳን፣ ጸረ ምናምን ጥቂት ወጣቶች በድብቅ በተከራዩት ቤት ዘሙት እየፈጸሙ ሌሎችም በየጫካው ወንድና ሴት ሆነው አስነዋሪ ተግባር በመፈጸም ላይ መሆናቸውን የደረስንበት ከመሆኑም በላይ በዚሁ ሳቢያ ያረገዙ ልጃገረዶችም እንዳሉ በማስረጃ ተረጋግጧል። ስለሆነም ልጆቻችን ወደ ቤተ ክርስቲያን ሄደዋል ብላችሁ አትዘናጉ። የሚሄዱት ወደ ጫካ ነውና ቤተ ክርስቲያን በኃላፊነት አትጠየቅም። ይህንን የሰማው የአካባቢው ህብረተሰብ ከንፈሩን ነክሶ በገዛ ልጆቹ ላይ ሊዘምት ወደ የሰፈሩ ተበታተነ። እኔ አዲስ ከመሆኔም በላይ ከመካከላቸው ስላልነበርኩ ቁብ ያለኝ አልነበረም። በቆዩትና በዋናዎቹ የተሐድሶ መሪዎች ላይ ስለደረሰው ድብደባና ጥቃት የሰማሁት በኋላ ለዚያውም በጥቂቱ ነው። ከዚያ የሐሰት መግለጫና የጥፋት አዋጅ አክል መልእክት በኋላ ቀሳውስቱ፣ ካህናቱ፣ ዲያቆናቱና ከህብረተሰቡም አንድ ያህሉ መጥተው ያችን አነስተኛ የጸሎት ቤት ጥሰው በመግባት የህብረቱን መሪዎች በከባድ ሁኔታ በመደብደብና ለአምልኮ ተግባር የተሰባሰቡ ጥቂት ቁሳቁሶችን በመሰባበርና በማውደም ህብረቱን እንደበተኑ የሰማነው የኔ ቢጤዎቹና ኋላ መጪዎቹ ረፋዱ ላይ ነበር። ወደ ሰፈር ስመለስ ትዝ ያለኝ ወልዱ ነበር። ወልዱ ወደዚያች የተሐድሶ ህብረት ጸሎት ቤት ያመጣኝ ጓደኛዬ ነበር። የጸሎት ቤቷ ስትዘጋ እኔ ከሁለት ዓለም ተቋርጬ የቀረው መሰለኝ። ከኋላ ያሰቃየኝ ዓለም በክርስቶስ ደግነት በበራልኝ ብርሃንና ባገኘሁት ፈውስ ምክንያት ከተቋረጠን ቆይቷል። ቢያንስ ወደ 6 ወራት ያክል የገባሁበትን አዲስ ክርስቲያናዊ ህብረት ደግሞ በሚገባ ሳልያያዘውና ግራ ቀኝን አጥርቶ ሳያሳየኝ ሲበትንብኝና ብቻዬን አውላላ ሜዳ ላይ የተጣልኩ መሰለኝ።
ወልዱን ላማክረው ሄድኩ። እንዲህም አልኩ፣ አስጥለኝ እባክህ፣ ወደዚያ ጨለማ እንዳልመለስ ፈራሁ። ወዴት ልሂድ? ምንም ችግር የለም፣ እንዲያውም የተሻለ ቦታ ወስደሃለሁ ሲለኝ አላመንኩም ነበር። ወልዱ በወቅቱ የማንም ከየትኛውም ቤተ እምነት ጋር ግንኙነት አልነበረውም። እኔን ከተሐድሶ ወጣቶች ጋር ካደረሰኝ በኋላ ዳግም አልተመለሰም። እንዲሁ ሁሉንም ቦታ አውቃለሁ እንዳለ ከየትኛውም ጋር ሳይያያዝ እኔን ግን እጄን ይዞ እንደ አይነ ስውር መንገዱን እንደመራኝ እኔን አድርሶ እንደተመለሰ ብቻ አንዱንም ሳይዘው ወደ ውትድርና ዓለም ገባ። ብዙም ሳይቆይ መሞቱ ተሰማ። ታዲያ ወልዱ በዚህ ግራ በተጋባሁበት ቀን ከሰዓት በኋላ እሁድ ይዞኝ ሄደው ወደ ብርሃነ ወንጌል መጥምቃዊት ቤተክርስቲያን ነበር። ቤተክርስቲያኒቱ ግቢ ስንገባ በግቢ ውስጥ በሚገኝ አንድ ዛፍ ላይ የተሰቀለ ድምጽ ማጉያ ከቴፕ ሪከርደር ጋር ተያይዞ መዝሙር ለአካባቢው ሁሉ ያሰማል። ከፕሮግራሙ ሰዓት ቀደም ብሎ ጥቂት ልጅ እግር ሰዎች በግቢ ውስጥ ይታያሉ። የግቢው ማማርና የጸሎት ቤቱ ግርማ ሞገስ ሌላ ዓለም የገባው መሰለኝ። በግቢ ውስጥ ከሚገኙ የድንጋይ መቀመጫዎች በአንደኛው ተቀምጠን እየተጫወትን የፕሮግራሙን መጀመር መጠባበቅ ያዝን። በየእሁዱ ከሰዓት በኋላ የሚካሄድ የወጣቶች አምልኮ ፕሮግራም ኖሯል። የገረመኝ ነገር በዚያ ጸሎት ቤት ፊት ለፊት ከሚገኘው አስፋልት መንገድ ወደ ላይና ወደ ታች ስመላለስ አንድም ቀን ቀና ብዬ ያንን የመሰለ አማረ ሕንጻና ግቢ ማየት አለመቻሌ ነበር። ዓይን እስኪከፈት የማይታዩ ነገሮች አሉ አይደል? የመጀመሪያውን የመዳኔ ቀን ያህልም ባይሆን በዚህ ቀን ደግሞ ወደዚያ አማረ ጸሎት ቤት ህብረት ለመምጣት በመታደሌ እጅግ በጣም ተደሰትኩ። በግቢ ውስጥ ጥቂት ፈረንጆችም ስላየው ፈረንጅ ሀገር የገባውን መሰለኝ። ወልዱን ደጋግሜ ያመሰገንኩት። ወልዱ የሚቀጥል ባይሆንም የዚያን ዕለት ፕሮግራም ተካፍሎና እኔን ከዚያ ቤተሰብ ጋር አያይዞ ለመሄድ ሲል ቆየ። ሰዓቱ ደረሰ። በሩ ተከፈተ። ከወጣት ተሳታፊዎች ጋር ተቀላቀልን፣ ገባን። የአዳራሹና የመድረኩ ማማር አሁንም አስገረመኝ፣ አስደሰተኝም። ወንበሩም የዚያች የጎፋ ጸሎት ቤት አይነት አግዳሚ ሳይሆን መቀመጫንም ወገብንም እቅፍ ድግፍ የሚያደርግ ወንበር ነበር። ፕሮግራሙ በጸሎት ተከፈተ። መዝሙር ተዘመረ። ምስክርነትና ወንጌል በየተራ ተነገሩ። ሁሉም ነገር አስደሳች ነበር። ሳይደግስ አይጣላም እንደሚባለው አይነት ጠዋቱን መሄጃ የለሽ የሆንኩት ሰው ከሰዓት በኋላ አዲስ ዓለም ገብቼ እረፍ። በመጨረሻ የቤተ ክርስቲያኒቱ ቋሚ ፕሮግራሞች ማስታወቂያ ሲነገር በጥቂቱ ሰማሁ። ለነገሩ ፕሮግራሞቹ ከህንጻው ውጪ በቆመ ሰሌዳ ላይ በዝርዝር ስለተጻፉ ደግሜ አይቻቸዋለሁ። በእነኛ ፕሮግራሞች መሰረት ሳላሰልስ እየመጣው ስከታተል ቀድሞውኑ ቶሎ ለማዳ አይነት ስለሆንኩ ወዲያው ቤተ ክርስቲያኒቷን ቤት ያደረኳት። የእሁድ ከሰዓት በኋላው የወጣቶች አምልኮ ፕሮግራም ላይ ስለ መንፈስ ቅዱስና አሰራር ትምህርት እየተሰጠ ለሙላት ይጸለይ ነበርና በአንደኛው እሁድ ይሄ መልካም መንፈስ የድሆች አጽናኝና የእውነት አስተማሪ መካሪና በድካምም ጊዜ ረዳት የሆነው ጰራቅሊጦስ ዳሰሰኝ። መንፈስ ቅዱስ ተሞልቼ በልሳን መጸለይ የጀመርኩበትን ዕለት ደግሞ ሶስተኛ ልደት የተፈጸመ መሰለኝ። መጽሐፍ ቅዱስ 3 ልደት አለ ባይልም የመጀመሪያው ልደት ከስጋ ወላጆች የተወለድንበት ሲሆን ዳግም ልደታችንም በክርስቶስ አምነን የእግዚአብሔር ልጅ በመሆን ስልጣን የተቀበልንበት ዕለት ነውና። ወደዚህ ቤተ ክርስቲያን ከተቀላቀልኩ በኋላ በአንደኛው እሁድ ጠዋት አምልኮ ላይ መዘምራን ቆመው ሲያዙሙ አንድ ሰው ከመካከላቸው አይቼ ደነገጥኩም፣ ተደነቅኩም፣ ተደሰትኩም። ብርሃኑን ጥቂት ወደ ኋላ ልመልሳችሁ። እሺ፣ አንድ እሁድ ማለዳ የጫማ መጥረጊያ ቁሳቁሴን ይዤ የመከራ ቀን መጠለያዬ ከሆነው ዘብሬ ጠጅ ቤት ወጥቼ ከፊት ለፊት ካለው ሜዳ አጠገብ ስመጣ የሰፈር ልጆች ኳስ ሲጫወቱ ቆይተው ከመርገጫው እስከ ጉልበቱ ድረስ በጭቃ የተለወሰውን እግሩን ወይንም ጫማውን አጽድቼለት የነበረውን ሰው ታስታውሱ ይሆን? ቀድሜ ነግሬያቸዋለሁ። አስታውሳችሁ? ለሰጠሁት አገልግሎት እንኳን ተገቢውን ክፍያ ይሰጠኛል ብዬ ስጠባበቅ ቀኝና ግራ ቁንጬን በጥፊ ወልውሎ ሄደ ያልኳችሁን ሰውዬ አስታወሳችሁት? ያ ሰው ያደረሰብኝ ክፋት ሳይሰማው እየሳቀ ጓደኞቹም እየሳቁለት ኳስ ጨዋታቸውን ሲቀጥሉ እኔ ደግሞ ቀን ጨልሞብኝ ሞቴን ተመኝቼ በምን አይነት በሞት ይቀለኝ ይሆን እያልኩ ሳማርር ተነስተህ ወደ ቤተ ክርስቲያን ሂድ በሚል ድምፅ ባንኜ ተነስቼ ወደ ጎፋ ገብርኤል አቀን ነው። ያም የታሪኬ መለወጫ ቀንና ሁኔታ ጋር የተያያዝኩበትን አጋጣሚ ሆነልኝ ብያችሁ ነበር። ትዝ አላችሁ? በመሬቱም ተገፍቼ ወደ ገብርኤል ቤተክርስቲያን ለመሄድም ምክንያት እኮ በጥፊ ወለወለኝ ግድየለሽ ወጣት ነው። ይህንን ወጣት እኮ ነበር ብርሃነ ወንጌል ቤተክርስቲያን መዘምራን መካከል ቆሞ ሲዘምር ያየሁትና የተገረምኩት። ስሙ ብርሃኑ ከበደ ይባላል።
አይኔን ማመን አቃተኝ። በጥቂት ወራት ውስጥ በሰው ህይወት ላይ እንደዚህ አይነት ለውጥ ማምጣት የሚችል ከወንጌል ሌላ የትኛው ኃይለኛ ነው እሱ? ብርሃኑ ከበደ እኮ በኋላ ከጎኑ ቆሜ መዘመር የቀረ መሰላችሁ? ምን ከጎኑ ቆሜ መዘመር ብቻ፣ ትዳር ሲመሰርትም ሚዜ ሆንኩለት እንጂ። ደግሞም አኮርዲዮን ወይንም ሃርሞኒካ እየተጫወተልኝ ከስፍራ ስፍራ እየሄድን በሶሎ ዝማሬ ያገለገልን። ብርሃኑ የተዋጣለት የእግር ኳስ ተጫዋችም ነበር። ከታላላቅ ክለቦች አልፎ ለሀገሪቱ ብሔራዊ ቡድን የሚሰለፍ ብርቅዬ ተጫዋች ይሆናል ሲባል በዚያ ዘመን ወንጌላዊ አማኝ ከሆነ ስፖርትም ጭምር እንደ ዓለማዊነትና ኃጢአት መስሎ ይታይ ስለነበር ብርሃኑ የሚወደውን የእግር ኳስ እርግፍ አድርጎ ተወው። የእግር ኳስ አፍቃሪ አካባቢ ህብረተሰብ በተለይም አብረውት የሚጫወቱና በችሎታ የሚደሰቱ አፍቃሪዎቹ ጥቃት ሊያደርሱበት እስከ መዛት ሁሉ ደርሰው ስለነበር እኛ አዲሶቹ ጓደኞቹ ከበነው በጥንቃቄ ነበር የሚመላለሰው። ታናሽ ወንድሞች ጭምር ይጠላውና ይዝትበት እንደነበር አስታውሳለሁ። አባቱም ያው እንደ ሌሎቹ ሁሉ ለወንጌላዊ እምነት ጥላቻ ነበራቸው። ብርሃኑ የዋህና ደግ እናት ነበሩት። በቤታቸው ላሞች ስለነበሩና እርጎ ስለምንወድ ጭር ባለ ሰዓት ወይ ጠይቆን አሊያም ጠይቀነው እንገባና የምንወደውን እርጎ ተጎንጭተን እንወጣ ነበር። ቴሌቪዥን እንደ ዛሬው የሁሉም ሰው ንብረት ባልነበረበት ዘመን ከአካባቢው ህብረተሰብ ሁሉ ቴሌቪዥን ለማስገባት የመጀመሪያው ቤተሰብ ይመስሉኛል። እኛም እሱንም ጭምር ለማየት የአባትየውን በአካባቢው ባለመኖር አጣርተን ገብተን እናይ ነበር። ጸሎት፣ መጽሐፍ ቅዱስ ጥናት፣ መዝሙር መላመዱን ግን በየሄድንበት ሁሉ ዋናው ተግባራችን ነበር። ብርሃኑ አገር ያወቀው ተጫዋችና አጫዋችም ነበር። በአጫዋችነቱ ከመታወቅ የተነሳ ቁም ነገሩን የት ጋር እንደጀመረውና እንደጨረሰው መለየት አስቸጋሪ ይሆንብን ነበር። የሌለም ነገር ፈጥሮና ህይወት ሰጥቶ ወይ ያስለቅሳል አሊያም በሳቅ ይጨርሰናል። ብርሃኑ ወደ ብስለት ዘመን ላይ የቤተ ክርስቲያን መሪን በመሆን አገልግሏል። ብርሃኑ በዚህ ወቅት ስፖርትስ ፍሬንድስ የሚባልና በስፖርታዊ እንቅስቃሴ መንገድ የወንጌልን ስርጭት በሚያግዝ ድርጅት በኤስአይኤም ውስጥ የአፍሪካና የኢትዮጵያ ማስተባባሪ በመሆን ያገለግላል። ብርሃነ ወንጌል የቆየሁት ለ8 ዓመታት ያህል ነበር። በተቀላቀልኳት ሰሞን ቀደም ሲል እንዳነሳሁት ቶሎ ለማዳ በመሆኔ ብዙ ወገኖችን አወቅኩም ታወቅኩም። ከሁሉም ቀዳሚው በቀለ አርሰዲ ነው። በቀለ ቅንና ሩሩ ሰው ነው። ደግነቱም ማንንም ሰው ይስባል። በቄ እኔን ለመሰለው ትውልድ አንጋፋው ነው። ከልጅነት ጀምሮ ያደገው በዚያችው ቤተክርስቲያን ጠረን ውስጥ ነው። በኋላ መዘምራኑ በዘመናዊ መልክ ሲቋቋሙ የመጀመሪያው አኮርዲዮን ተጫዋች ሆነ። በቄ አኮርዲዮንን ከመጫወት አልፎ ያናግራታል ማለት ይቀላል። አኮርዲዮኗን በሚያናግርበት ወቅት የላይና የታችኛው ከናፍሮቹ በስነ ስርዓት ይንቀሳቀሳሉ። በቄ ከአኮርዲዮኗ ጋር ጨዋታ ጀመረ ይባልና ሁሉም ትክ ብሎ ያየዋል። ቆይቶ ከሰመመኑ ወይንም ከተመስጦ ሲነቃና እንደተተኮረበት ሲያውቅ ይስቃል። ፈገግታው ደግሞ ጠይም ፊቱን በኃይል ነው የሚያሳምረው። የዝማሬ አገልግሎት አጀማመሬ። ከዕለታት አንድ ቀን ታዲያ ከግቢው አጥር ጥግ በተደረደሩት ባለጥላ መቀመጫዎች በአንደኛው ላይ ቁጭ ብዬ መጽሐፍ ቅዱሴንም ግጥሞች የጻፍኩባቸውንም ቁርጥራጭ ወረቀቶች አነባለሁ። ስለ ማንበብና ስለ መጽሐፍ ችሎታዬና የትምህርት ቤት ውሎዬ ዝርዝር ጉዳዮች በኋላ እመለስበታለሁ። ለማንኛውም በችግር በመጽፋቸው ፊደላት የተሰባሰቡ ግጥሞችን እያነበብኩ እያለ በቄ ከውጭ ወደ ግቢው ይገባል። እንዳየኝም በቀጥታ ወደ እኔ ይመጣል። የማውቀውም በሩቁ ከመሆኑም ሌላ መዘምራን ቆመው ሲዘምሩና ከአሜሪካ ሀገር መጥቶላቸው የሚያሸበርቁበት የመዘምራን ለብሳቸው ያጌጡ መላእክት ስለሚመስሉኝ እፈራቸዋለሁ። ሙዚቃ ተጫዋቹን በቄንም የማየው ፍርሃት በተቀላቀለበት ስሜት ነበር። በቄ በቀጥታ መጥቶ ከጎኔ ቁጭ አለ። በቄ ከታላቅ ወንድሜ ገብሩ ጋር በሆነ አጋጣሚ ተዋውቀዋል። እናም ወንድሜ ገብሩ ለበቄ ስለኔ ነግሮታል። ታዲያ በቄ ገብሩ የሚባል ወንድም አለህ በሚል ጥያቄ እስካሁን የዘለቀውን ወዳጅነታችንን መሰረት ጣለ። አዎ ገብሩ ታላቅ ወንድሜ ነው አልኩት። ገብሩ እስከዚያ ጊዜ ድረስ ወንጌል ካለመስማቱም በላይ የተመሳቀለ ሕይወት የሚኖር ሰው ነበር። የመጠጥና ሲጋራ የማጨስ ልምምዱ በቃላት የሚገለጥ አይደለም። በቄ ወንድሜን አስታኮ ጥቂት ካነጋገረኝ በኋላ
ይህ በእጅ ያዝከው ወረቀት ምንድን ነው አለኝ። ፊልጶስ ኢትዮጵያዊውን ጃንደረባ የጠየቀውን አይነት ማለት ነው። የኔ መልስ ግን ከጃንደረባው መልስ ጥቂት ይለያል። ምክንያቱም የማነበውን የጻፍኩት እኔው ነበርኩና። አይ እንዲያው በጸሎት ጊዜ በአምልኮ መካከልና መጽሐፍ ቅዱሴን ሳነብ እነኝህን የመሳሰሉ የግጥም ቃሎች ይመጡልኛል፣ እኔም እጽፋቸዋለሁ አልኩት። ዜማስ አላቸው አለኝ። አይ የላቸውም አልኩት። ለማንኛውም አንተ የመዘመር ስጦታ ነው ያለ። እነኚህ ግጥሞችም ለመዝሙር የሚሆኑ ናቸው። ለምን መዘምራን ውስጥ ገብታ አታገለግልም አለኝ። ይቻላል እንዴ አልኩት በመገረም። አዎ ይቻላል። ማመልከቻ ጽፋ አስገባ፣ እኔ ደግሞ ነግራቸዋለሁ። ለማንኛውም ጸልይበት አለኝ። አዲስ ክርስቲያን በመሆኔና ስለ አገልግሎትም ምንም እውቀት ስላልነበረኝ ነገሩን ፈራሁት። ደግሞም አገልግሎትን በሚመለከት ምን ተብሎ እንደሚጸለይም አላውቅም። የጸለይኩት ቢኖር ጌታ ሆይ እባክህን አስገቡት በላቸው በማለት ነበር። ጌታ በእውነትም አስገቡት አላቸውና ለቃለ መጠይቅ መጠራቴን በቄ ራሱ ነገረኝ። ስለ መጽሐፍ ቅዱስም በቂ እውቀት ስለሌለኝ ምን ይሆን የሚጠይቁኝ በማለት ስጋት አደረብኝ። የቀጠሮው ቀን ደረሰና ቅዳሜ ምሽት በቤተ ክርስቲያኗ መጋቢ ጋሽ በየነ ቢሮ ተገኘሁ። ጋሽ በየነ ዋናው ጠያቂ ሲሆን ገብሬ ወይንም ሙሉ ስሙ ገብረ ሚካኤል ስዩም የሚባል በኋላ በሕይወቴ ትልቅ ምዕራፍ ይዞ ለእድገት የተጋልኝ የመዘምራኑ መሪ እና በቄ ራሱ ሶስተኛ ሰው ሆነው ነበር የጠበቁኝ። የበቄ መኖር አረጋጋኝ እንጂ ሰውነቴ በፍርሃት መራድ ጀምሮ ነበር። በጥሩ ፈገግታ ተቀብለው አስቀመጡኝና ጥቂት ስለ ሕይወቴ ጠየቁኝ። መለስኩ። አገልግሎትን በሚመለከት ግን እንደፈራሁት ጠለቅ ያለ ቃለ መጠይቅ አልተደረገልኝም። መፍራቴን አውቀውብኝም እንደሆነ አላውቅም። ብቻ ስለ አገልግሎት ክቡርነትና ስለሚያስከፍለው ዋጋ ትንሽ ካብራሩልኝ በኋላ በዚህ ሁሉ ሳትናወጥ ጸንተ ጌታን ታገለግላለህ የሚል ነበር ዋናው ጥያቄያቸው። እኔም አዎን በማለት መለስኩ። በቃ ገብታ አገልግል ተባልኩ። ዘወትር ቅዳሜ ሌሊት የሚደረገውን የአዳር ጸሎት በዚያው ቀን ተካፈልኩ። ንጋት ላይ ወዳጄ ገብሬ ዛሬ በሕይወት የሌለ የመዘምራኑ መሪና በኋላም የልብ ወዳጄና ሳዳጌ እንደዚሁም በቄ ሆነን ማለዳ ላይ ጸሎት ሲያልቅ ወደ መዘምራን የጥናት ክፍል ገባን። በቄ ለገብሬ ስለነዚያ ግጥሞች የነገረውና እስቲ ግጥሞችን ተባልኩ። እኔም ዘውትር ከማይለየኝ የመጽሐፍ ቅዱስ ቦርሳ ኪሶች ውስጥ ወረቀቶቹን አወጣዋቸው። ገብሬ ግጥሞቹን ያስተካክላቸው፣ በቄም አኮርዲዮኑን አንስቶ ዜማ ያወጣላቸው ጀመር። ወደ ተለየ ዓለም ተያይዘን ልንገባ እንደሆነ የገባኝ እየቆየ ነበር። እነኛ ግጥሞች የመዘምራኑ መዝሙሮች በኋላም ለሚኖረኝ የብቻ ዝማሬ አገልግሎት ወይንም ሶሎ ዝማሬ በር ከፋቾች ነበሩ። ከነጋ በኋላ የመዘምራኑ አባላት መጡ። እነ በቄ አስተዋወቁኝ። የቸገረኝ አለባበሴና የሰውነቴ ንጽህና ጉድለት ነበር። የጋራጅ ልብሴ የዘወትርም ልብሴ ስለሆነ ከዘምራን አጠገብ ለመቀመጥ የሚያበቃኝ አልነበረም። ኋላ ላይ ቅዳሜ ሲደርስ ከቄራ ወደ መካኒሳ በኩል የአካባቢው ድሆች መገልገያ የሆነች አንድ ምንጭ ነበረች። ከግማሽ ቀን የጋራጅ ስራ በኋላ ወደዚያች ምንጭ እጄ ሰው ጭር ሲልልኝ ቅያሬ ሌላት ልብሴን አውልቄ እዚያው አጥቤ እዚያው አስጥቻት እስክደርቅልኝ ድረስ እኔም ሰውነቴን ታጥቤ ሳበቃ ሙሉ በሙሉ ባይደርቅም ለብሻት ለመዝሙር ጥናት መምጣት ጀመርኩ። ልብሱ አለመቀየሩና ሁልጊዜ የምገዛው አሮጌ ወይንም ያገለገለ ጫማ በመሆኑ ወዲያው ይቀደድብኝ ስለነበር የበታችነት ስሜት ይሰማኝ ነበር። መዘምራኑ ሊያቀርቡኝ የሚያደርጉት ጥረት ግን ብዙ ነገሬን አስረሳኝ። በኋላም ወዳጄ ገብሬ አንድ ፌስታል ሙሉ ያገለግሉ ልብሶችን አመጣልኝና ደመቅመቅ አደረገኝ። ገብሬ ንግግር አያበዛም፣ አእምሮ ግን ብስል ነው። አስተዳደር ላይ ጠንካራ ነው። የሞዝቮልድ የቤትና የቢሮ ዕቃ ማምረቻ በኋላም ዋርካ የተሰኘው ድርጅት ያስተዳደሩ ጸሐፊ ነበር። የመዘምራን ቡድኑን የያዘበት መንገድ በአባላቱ ዘንድ እንዲፈራም እንዲከበርም እንዲወደድም ጭምር አድርጎታል። የቤተ ክርስቲያኒቱም የሽማግሌዎች ጉባኤ ወይንም ቀድሞ ዲያቆናት አባል ሆኖ ብዙ አገልግሏል። ከእድሜ በስተቀር በቀለምም በቁመትም አንድ አይነት ስለነበር ወንድማማች ናችሁ እንዴ ይሉን ነበር። ገብሬ ብዙ ነው ያገዘኝ። በኋላ በሌላ ምዕራፍ ገብሬን መልሼ አነሳዋለሁ። የመዘምራን አባላቱ ወንድምና እህት ጓደኛም ሆኑኝ። ተፈራ ካሳሁን ሌላው ኩያዬና የወንድም ያህል ቅርቤ ነበር። እኔ ተፈራ፣ ብርሃኑና በላይነህ በክረምት በየሳምንቱ አርብ ለምስክርነት እንወጣ ነበር። የምንወጣው ከአዲስ አበባ 20 እና 25 ኪሎ ሜትር ርቀት ላይ ያሉትን አቃቂ፣ በሰቃ፣ ሰበታ፣ ሱሉልታ አካባቢዎች ነበር። ለአውቶቡስ ቲኬት የሚሆን ገንዘብ እንዲረዱን ሰዎችን እንጠይቃለን። አንዳንዶቹ ለሻይ ብለው ጨምረው ይሰጡን ነበር።
በእነዚህ ከተሞች ውስጥ የሚገኙ የህዝብ መሰብሰቢያ ቦታዎች፣ ገበያዎችና የስፖርት ማዘውተሪያ ቦታዎች ነበር የምንሄደው። እንመሰክራለን፣ ትራክት እናድላለን፣ አዲስ ኪዳን እናከፋፍላለን። ለየት ያለ አጋጣሚ ማስታወሳለሁ። ይህንን የምስክርነት አገልግሎታችንን ለመፈጸም ወደ ሱሉልታ ሄደናል። ቀኑ የከተማው ገበያ የሚቆምበት ነበርና በገበያው መሀል በሁለት ቡድን ተከፍለን እየተዘዋወርን ወንጌሉን ስንመሰክር ዋለን። በመሃሉ እኔና የቡድኔ አባል ውሃ ጠማን ተባብለን ከገበያው ዳር ላይ የሚገኝ አንድ ቤት ተጠግተን ውሃ እንዲያጠጡን ጠየቅን። አንዲት ሴት ብቅ ይሉና ንጹህ አይለኝም፣ ግን ቆንጆ ቃሬቦ አለ ጠጡ፣ ምንም አይላችሁም ይሉናል። እኔም ቀበል አደረግኩና አገራችን ደቡብ ወንጌላውያን አማኞች አንዳንዶቹ ቤት ጌሾና በቀል የማይገባበት ከገብስ ብቻ የሚሰራ አልኮልነት የሌለው ቃሪቦ እንደሚጠጣ በማስረዳት ብንጠጣው ምንም እንዳይደለ አብራራውለትና በቁማችን አንዳንድ ጣሳ ግጥም አድርገን ጠጣን። ታዲያ ቃሪቦው እኔ ማውቀው አይነት ጨዋ ሳይሆን ቀርቶ ለገበያ የተሰራ ኮስታራ ጠላ ኖሮ ራሳችንን ያዞረን ጀመር። እኔም ጓደኛዬም ከልጅነታችን ጀምሮ አልኮል መጠጥ ልምድ የሌለን በመሆናችን ይመስላል በጠላው መንገዳገድ ጀመርን። ለየት ያለው ሚስጥር ቢኖር ቀደም ሲል በምስክርነት ጊዜ ይሰማን የነበረው ፍርሃት ተወግዶ ልዩ ድፍረት መሞላታችን ነበር፣ በመንፈስ ቅዱስ ሳይሆን በጠላው። ታዲያ ሌሎች ጓደኞቻችን ጉዳዩን እንዳያውቁ ለመጠንቀቅ ያህል እስኪበርድልን ድረስ ለመንገዳችን ለስንቅ የያዝነውን ዳቦ ለመቃመስ የያዝነውን የቀጠሮ ሰዓት ማሳለፍ ግድ ሆነብን። ጓደኞቻችንም ከስጋት ጋር በቀጠሮ ቦታ ጠበቁንና ቆይተን ተገናኘን። ስካር ቢጤው በመጠኑ ለቆናል። ጓደኛዬ ግን የማቅለሽለሽ ነገር ስለተሰማው ዳቦውንም አልበላም ብሎ በጀርባው ተንጋሎ ረጅም ሰዓት ቆየ። በኋላም በእጃችን የቀረው ገንዘብ የአውቶቡስ ቲኬት ለመግዛት የማይበቃን መሆኑን ስናውቅ በጊዜ ተነስተን በእግራችን መጓዝ እንዳለብን ወስነን ጉዞ ጀመርን። ከሱሉልታ ከተማ ወጣ ብለን ዳገቱን እንደተያያዝን ዝናብ መውረድ ጀመረ። ምርጫ ስለሌለን እየዘነበብን ለመጓዝ ብንሞክርም ዝናቡ እየባሰ በመሄዱ መጠለያ መፈለግ ጀመርን። እንደ አጋጣሚ በቅርብ ርቀት የኔ አጎት ቤት ነበር። የኔ አጎት የአባቴ ታናሽ ወንድማቸው አቶ ሜቻቶ ይባላሉ። አጎቴ ሜቻቶ በልጅነታቸው ስራ ፍለጋ ከገጠር ወደ አዲስ አበባ መጥተው ጥቃቅን ስራዎችን እየሰሩ በሚተዳደሩበት አጋጣሚ እቴጌ መነን ይሆኑ ወይንም አንድ የቤተ መንግስት ሰው ብቻ ይህን የሱሉልታ አካባቢ ይዞታው በመሆኑ አካባቢውን በደል ለመሸፈን የቀን ሰራተኞቹን ሲቀጥር አጎቴም የመቀጠር እድል አግኝተው ወደ አካባቢው ይመጣሉ። የደን ልማቱ ዘመቻ ረዘም ያለ ጊዜ የወሰደ በመሆኑና ሰራተኞቹም ብዙዎቹ እዚያው ስር መስደድ በመጀመራቸው አጎቴም እዚያው ቀልጠው ይቀራሉ። ቋንቋቸው ኦሮምኛ ሆነ። አንዲት ኮረዳም አግብተው ትዳር መሰረቱ፣ ልጆች ወለዱ። በቃ አጎቴ ከትውልድ ቀያቸውና የስጋ ዘመዶቻቸው ተለያይተው አያውቁም። ከዚህ ወንጌል ስርጭት ዘመቻ በፊት ታዲያ በተደጋጋሚ መጥቼ ቤታቸውን አውቅ ስለነበር ዝናቡ ሲበረታብን ለጓደኞቼ አጎቴን ቤት በሩቅ አሳይቼ እዚያ ገብተን ዝናቡን እናሳልፍ አልኳቸው። በሩጫ ዳገቱን ወጣንና ቤቱን አስከፍተን ገባን። የአጎቴ ባለቤት በሐዘኔታ ተቀብለው ማገዶ አምጥተው እሳት በብዛት አነደዱልን። ለሰውነታችን ሙቀት ከማግኘታችንም በላይ የበሰበሰው ልብሳችንን መድረቅ ጀመረ። በማሉ የአጎቴ ባለቤት ልጆች እስቲ ይህንን ቅመሱ ብለው እንጀራ በሚጥሚጣ አቀረቡልን። ሻይም ለማፍላት ጣዱ። ወጥ አልሰራውም። እንቁላል እንዳልጠብስላችሁ ደግሞ ቀኑ ጾም ነው። እንግዲህ አርብ ቀን ነበርና ከማለታቸው ፈጣኑ ጓደኛችን ብርሃኑ ቀበል አድርጎ እንዴ እናንተ ትጾማላችሁ እንዴ? እኔ እኮ አልጾምም ሲል ሁላችንም ተቀባበልንና አረ እኔም አልጾምም ተባባልን። የአጎቴ ባለቤትም ወይ አፈር ለብላ ድሮስ እናንተ ተማሪ አይደላችሁ ምን ጾም ያስፈልጋችኋል? እኔ ነኝ የሰነፍኩ ጣሉና በርከት ያሉ እንቁላሎችን ሰብረው ጠብሰው እንጀራ ጎዝጉዘው በትሪ ያቀረቡልን። ጾም ያስፈታንን ፈጣኑን ጓደኛችንን ብርሃኑን እያመሰገንን ጥርግ አድርገን በላን። ሻይም ጠጣን። እደሩ ቢሉን አይ የለም መሄድ አለብንና ወተን ጉዞ ጀመረን። ዝናቡ ቀነስ እንጂ አላባራም ነበርና እያረሰረሰን የሩጫ ያህል በፍጥነት አንዳንዴ በትክክል እየሮጥን እንጓዝ ነበር። በጉዟችን መካከል በዚያው ሰሞን ከጨርቆስ ወይንም ቄርቆስ ገበያ በ3 ብር የገዛዋትና ትንሽ ታኮ ቢጤ ያላት ከፋይ ጫማዬ አንዱ አገር ለካስ ቆዳውና ሱሉ ተላቆ ኖሮ ወዲህ ወዲያ መወዛወዝ ትጀምራለች። ቆም ብዬ ሳየው ጥቂትም የማያስኬደኝና ሊላቀቅ የደረሰ መሆኑን ተረዳሁና ያለኝ አማራጭ
ጤነኛውንም አውልቄ ጥዬ በባዶ እግሬ መሄድ ነው በማለት አውጥቼ ወርውሬ ሱሬንም ወደ ላይ አጥፌ በእግሬ መሮጥ ጀመርኩ። ግን አስፋልቱ እየቆረቆረ ሲያስቸግረኝ ፍጥነቴን በመቀነሴ ጓደኞቼ ተቸገሩ። በባህር ዛፍ ደኖች መሃል እየተጓዝን ሳለን ከወደ ኋላ የከባድ መኪና ድምፅ ሰማን። ይህንን መኪና አስቁመን ሊፍት ለመጠየቅ ቆም አለን። መኪናውን በርቀት እየተጠባበቅን ሳለን አንዲት ጥንቸል ከጫካ ወጥታ ባጠገባችን አቋርጣ ወደ ሌላኛው በኩል ጫካ ፈትለክ አለች። የልጅ ነገር ሆነና ጓደኞቼ እያሳደዱ ተከትሏት ወደ ጫካው ገቡ። እኔ ጫማዬን ያወለኩ በመሆኔ ከመንገዱ ወጣ ብዬ ቆሜ ሳለሁ ጓደኞቼ ከመመለሳቸው በፊት የጠበቅነው መኪና ደርሶ ቆም ብሎ አየንና ተመልሶ ፍጥነቱን በመጨመር አልፎን ሄደ። ጓደኞቼም ካልተሳካው የጥንቸል አደን ሲመለሱ ቁጣ ብጤ ሰንዝሬ ላይዟት ነገር ጥንቸል ሲያባርሩ የመሳፈሩን እድል በማስመለጣቸው ከቁጭት ጋር ጉዟችንን በመለስተኛ ሩጫ ተያያዝ ነው። ጨለማው አይን ያዝ አድርጓል። የሱሉልታ ፍተሻ ጣቢያ ላይ ስንደርስ እንደ ወትሮው ፈታሽ ፖሊሶች አልነበሩም። ኬላው ባዶ ነው። ጥቂት አለፍ ስንል ሰዎች በባትሪ እየታገዙ ወደ ታች ቁልቁል ይሮጣሉ። ለካስ ያ ሊፍት ሊሰጠን የነበረው ወታደር የጭነት መኪና ወይንም ካሚዮን መንገድ ስቶ እየተገለባበጠ ገደል ገብቶ ኖሮ ነው የኬላ ጠባቂዎችም ጭምር ለእርዳታ ጣቢያቸውን ለቀው ሄዱት። ነገሩን ለማየት ጓጓንና ወደ አደጋው ገደል ወርደን ስንመለከት በጋቢና ከነበሩ ሰዎች ግማሾቹ እንደዚሁም ከኋላ በመጫኛው ላይ ተቀምጠው የነበሩትም ጭነቱ በላያቸው ተገልብጦ ሞተዋል። ጓደኞቼ ጥንቸል ለማደን ወደ ጫካ ባይገቡ ኖሮ በትክክል በዚሁ መኪና ላይ እንሳፈር እንደነበር አረጋገጥና ጥንቸል ልኮ ከመንገዱ አውጥቶ ያዳነንን አምላክ እግዚአብሔርን እያመሰገንን ጉዟችንን ቀጠልን።